እንደምናላችሁ ምናለሽ አዲስ ተጀምሯል ሪማሌክስ ነኝ በዛሬ በምናለሽ አዲስ ፕሮግራማችን በጉጉት ሲጠበቅ የነበረው 11ኛ ጉማ አዋርድስ ምን ይመስላል የሚለውን ወደ እናንተ ለማስተላለፍ በአድዋ ድል መታሰቢያ ሙዚየም ነው የሚገኘው እንግዲህ ታላላቅ የኪነ ጥበብ ባለሙያዎች ምር ብሎባቸው በዚህ ፕሮግራም ላይ ተገኝተዋል ማን ያሸንፋል ማን ይሸለማል የ11ኛው ጉማስ ምን ይመስላል የሚለውን ደግሞ እንደተለመደው ወደ እናንተ አስተላልፋለሁ ታዲያ ከናንተ የሚጠበቀው እስከ መጨረሻው ድረስ ፕሮግራሙን መመልከት ነው ቆይታችሁ እንዳይለየኝ መልካም ቆይታ እንዴት አገኘው 11ኛው ጉማ በጣም ደስ ይላል እዚህ ያልነበረም እስከዛሬ ድረስ ተመለ ነበር ከአድዋ ጋር ደግሞ ማገናኘታቸው ተመችቶኛል ባሁን ትንሽ 130ኛ ዓመት ይኖራል መሰለኝ አድዋ ከሱ ጋር አገናኝተው ሰፋ ባለ አዳራሽ እስካሁን ሆቴል ላይ ነበር ሲደረግ የነበረው ይሄ ነገሩ ለየት ማለቱ ተመችቶኛል እና በጣም ደግሞ ያምራል በቃ ይሆናል ከአመት አመት የተስተካከለ የጎደለው ይሙላ ይመጣውና ያ ነገር ማራቱ ደስ ይላል ልክ ነው በጣም በጥሩ አገላለጽ ነው የገለጽከው እንደው እስኪ አንተ ደግሞ እንደ አንድ ኢንፍሉዌንሰር እንደዚህ አይነት ፕሮግራሞች መዘጋጀታቸው በሀገራችን የሚያበረታቱ ሽልማቶች መዘጋጀታቸው ምን ጥቅም አለው ታስባለህ ጥቅሙ በጣም እንዲተነግሩ የሚያልቅ አይሆንም ለምሳሌ አሁን እንዳየሽው የተሸለሙ ብዙ ጀማሪዎች አሉ እስካንጋፋዎቹ ድረስ የድምጽ የምንድን የፊልሙ ላይ ያሉት እያንዳንዱ ዲቴል ተሸልመዋልና ያ ነገር ጀማሪዎቹን ከታች የሚነሱት ሰዎች እና ሪኮግኒሽን በሰጠች ቁጥር አሪፍ እየሆነ ነው የሚመጣው እንደዛ ለመሆን እንደዚህ አይነት መድረክ ላይ ለመቆም እንኳን እነሱኛ ራሱ እዛ ላይ ወተን መሸለም ዛሬ አምሮናል በዚህ በፊልሙ ማለት ነውና መቼ ይቀራል ፊልም ደሞኛ ማይቀርምና እንደዚህ ነገር መሸለሙ ሰው በጣም የሆነ ተነሳሽነቱን ይጨምራል ልክኛ እንደተሰማኝ መስሚት ማለት ነው ያ ነገሩ አሪፍ ነው ያስባለሁ እንዲቀጥልና እኛም እናበረታታው ነገር ካለ ባቅማችን እናገዛለን አዎ መቀጠል አይቀርም እስኪ ጉማ ሲባል ግን አንተ አምሮ ላይ የሚመጣው የመጀመሪያ ነገር ምንድነው ጉማ እኔ እውነቱን ለምናገር አላውቀውም ትርጉሙ ጉማ ማቀው አዋርዱንና የፍቅር አዲስ ዘፈን አለ ጉማ የሚል ዘፈን ካወቅሽ ጉማ ሲባል ምን እንደሆነ ትርጉሙን አላውቅም ግን አገራዊ ነገር እንዳለው ታያለሽ ትርጉሙ አው እንግዲህ የተሰራ ፊልም ነው በጥንት ጊዜ የተሰራ ፊልም ነውና ከዛ ጋር ታይዘው ነው ግን እንደው አንተ ጉማ አዋርድ ስታስበው አምሮ ላይ የሚመጣ ነገር አለ ሌላ ዝነጣ የሰው ዝነጣ ያለባበሱ ሾው ሽልማቱ ዋንጫው ሌላ ነገር አላስብም እሺ በጣም አመሰግናለሁ ቴንኪው በጣም አመሰግናለሁ እሺ ቴንኪው ያው በጣም አምሮብሻል Thank you so much እኔ ቆንጆ አንቺ ራሱ በጣም አመሰግናለሁ ሁሌ እንዳወራብሽ አመሰግናለሁ እኔ ቆንጆ እንግዲህ 11ኛ ጉማ ላይ ተገናኝተናልና እንዴት አገኘሽው እስኪ ውይ ያሁኑ አብስ ደግሞ በጣም ተለየ አይደለ ስራዎቹ ይለያሉ ቦታው በጣም ይለያል ኮምፒቲሽኑም በጣም ይለያል I think በደንብ ታፍ ነው ኮምፒቲሽኑ አዎ ከሌላው ጊዜና በጣም ደስ ይላል it's very interesting አዎ አንቺ ደግሞ ስትመለከቱ እስኪ እንደ አንድ ኢንፍሉዌንሰር ምን ለይታል ነገር አገኘሽበት ጥቅሙስ ምንድነው ያለሽ እንደዚህ አይነት አዋርድ መዘጋጀታቸው በደንብ definitely በጣም ብዙ ጥቅሞች አሉት ክሬቲቭ ኢንዱስትሪው በተቃላ በጣም መበረታታት አለበት ብዬ ማስበው ነገር ነውና ክሬቲቭ ኢንዱስትሪውን የሚያሳድጉት እንደዚህ አይነት ነገሮች ናቸው አዋርዶች ሰውን ሪኮግናይዝ ማድረግ ለስራዎቻቸው በጣም አሪፍ ነው ብዬ አስባለሁ በደንብ ብዙ ጥቅም አለው አው አንቺም ደግሞ ጃሚ ላይ እንግዲህ ሆስት ያረክሽ ነውና እሱስ ኤክስፒሪየንስ እንዴት ነው እኔ ስራ ላይ ነኝ ዛሬ በጣም ደስ ይላል ስለ ጃሚ ብዙ ሰው ያውቃል ኦሬዲና ብዙ ሰው ቲፕ እየተደራረገ ነው አሁን ጃሚ ከአርቲስቶች ጋር ብዙ የተለያዩ ክሬቲቮች ጋር ደግሞ የሚሰራ ፕላትፎርም ስለሆነ ዛሬ ብዙዎቹ በቃ አይ ቲንክ እንደ አዲስ ካልቸሩ እየተለመደ ነውና የሰው አቀባበል በጣም አሪፍ ነው ሰውን ቲፕ እየተደራረገ ነው ቲፕ አርጉን በላ ጃሚን አስቀምጥላችኋል እና በጣም ደስ ይላል ክሬቲቭ ኢንዱስትሪ የሚበረታታው እንደዚህ አይነት ነገር ነው ያስባለሁ ልክ ነው አያቤ እንግዲህ ስራ ላይ ምስሎች ብዙ አይዝሽም አመሰግናለሁ Thank you so much ኤቪ ሽክ ብለሽ አስታም አመሰግናለሁ እኔነት አንቺም በጣም አምሮብሻል በጣም አመሰግናለሁ 11ኛው ጉማ ላይ ተገናኝተናል እንዴት አገኘሽ በጣም ቆንጆ ነበር ውድድሩም ኃይለኛ ነበር ባሁኑ በጣም ብዙ ቆንጆ ፊልሞች ነበሩ አይደል አዎ በጣም አሪፍ ጊዜ ነበር የቦታውን ስለውጥ እንዴት አገኘሽ አሪፍ ነው ወድጃለሁኝ እንደው በጣም ሰፋ ብሎ ኮምፎርታብል ነበርና አይደል ዛሬ ሳንጣበብ በጣም ቆንጆ ቦታ ነው ወድጃለሁ መቼም የጉማን እንግዲህ ብዙ ሰው ጉማ ጥቅሙ ይናገራልና አንቺ ምን ይጠቅማል ታስባለሽ ሽልማት ከዚህ በኋላ ለሚመጡ አርቲስቶች በጣም ትልቅ ሞቲቬሽን ነው ብዬ አስባለሁ ለኔ ራሱ አሁን እዚህ ገብቼ ስወጣ ትልቅ ኢንስፓይሬሽን ነው ያለኝ በእውነት
መቼ ነው እኔ ደግሞ እዚህ መድረክ ላይ አውጥቼ የምሸለመው? መቼ ይቀራል? አንድ ቀን አይቀርም። ትልቅ ኢንስፓይሬሽን ነው። ብዙ ሰዎችን ሞቲቬት ያደርጋል ብዬ አስባለሁ። አዲስ የሚመጡ ወጣቶችን እኛን ማለት ነው። ለነበሩት ደግሞ ለሰሩት ሰዎች ትልቅ ክብር ነውና ምስጋናም ጭምር ስለሆነ በጣም ደስ የሚል ፕሮግራም ነበር። መቼ ልሸለምልሻል? ምን እንጠብቅ? ከዚህ በኋላ ምን አዲስ ስራ አለ? እስቲ በቅርቡ ጥሩ ፊልሞች ይወጣሉ ብዬ አስባለሁ። እየተሰሩ ያሉም አሉ፣ አሁን በቅርቡ የሚወጡም አሉ። እንግዲህ ከእግዚአብሔር ጋር ደግሞ ቀጣይ ላይ እንገናኛለን እንጠብቃለን። እንደው ግን እንዴት አገኘሽ? እዚህ የታደመውን ሰው ካለባበስ ጀምሮ እንዴት አገኘሽ? በጣም ቆንጆ ነው። በጣም ብዙ ቆንጆ ሴቶችም ወንዶችም አሉ። ሁሉም በጣም አምሮበታል። አንቺንም ጨምሮ። አንቺንም ጨምሮ። አመሰግናለሁ። እሺ፣ በመጨረሻ ምን የምታስተላልፊው ነገር አለ? በመጨረሻ በሚቀጥለው ጉማ በሰላም ያደርሰን። እኔም ጥሩ ስራ ሰርቼ የምገኝበት ያድርግልኝ። ደስ ይለናል። አሜን። እንደ እግዚአብሔር ፍቃድ እንደዛ ይሆናል ብዬ አስባለሁ። እሺ፣ ብዬ ስላገኘሽ ደስ ብሎኛል። በድጋሚ በጣም አመሰግናለሁ። እሺ፣ ሁሌ ስላገኘሁ ደስ ብሎኛል። እኔም ደስ ብሎኛል። እንዴት አገኘኸው 11ኛው ጉማ? ዋው በጣም ምርጥ ነው። በጣም ትላልቅ ፊልሞች ነው የነበሩት። በጣም የሚገርም ፕሮግራም ነበር። አንተም እንግዲህ እጩ ነበርክና? እጩ ነበርኩ። እስኪ እንዴት አየኸው ደግሞ? በእኛ በኩል ያለው ኦፍ ኮርስ በጣም ትላልቅ ስራዎች ነበር የወጡት። በሳውንድ ትራክ ደረጃ እነ ቶክቻው የሚሰሩትን ሰምታችሁታል መቼስ። በጣም ትላልቅ ነበር። እነ ኤርሚያስ ጎበዝ ልጆች ነበር የተሳተፉበትና ዳዊትም አለ እና በጣም አሪፍ ነበር። ልክ ነው። ከፊልም ጋር ተያይዞ ደግሞ እስኪ የሚሰሩ ድምጾች ላይ እንደዚህ ሙዚቃዎች ላይ ምንድነው ሐሳብ? በአሁን ላይ በምን አይነት መልኩ እያደጉ ነው ለታምናለህ? ከዚህ በፊት አንዳንድ ሲኖች የተመረጡ ላይክ ለሳውንድ ትራክ አለ ብቻ ለመባል እንደ ዘፈን ይሰራ ነበር። አሁን ግን ፊልሙን ሲኖች የሚገልጹና የፊልሙን ታሪክ በደንብ ገጸ ባህሪያቶችን በሚገልጹ ሁኔታ ይሰራሉ። አሁን ስክሪፕት ተነቦ ምን ይመስላል የሚለውን ምን አይነት ሙዚቃ ያስፈልገዋል፣ ታሪኩን የሚጋባ የሚያስቅም የሚያስለቅስም ቢሆን አስፈሪም ቢሆን አሁን ትላልቅ ነገሮች እየተሰሩ ነው ያሉት በደንብ። እኔ የባለክራር በጣም ነው የወደድኩት፣ በጣም ነው የምወደውና እንደው ትንሽ ብትልኝ ደስ ይለኛል። ኦኬ ክረም ሰልፍ በጋ ቀጥልኛ ጓግቼ ለማዳመጥ የት ነሽ ህመሜን ስቃይን ባየሽ። በጣም ነው ደስ የሚለው። በጣም ስለራበንማ ሳልበላ ብዙ ስለደከመኝ እንኳንም ጉንፋን ስለያዘኝ አላልክ እንጂ አረ መስፈል ማይክ ብትሰጪኝ ደግሞ አልወርድም ልል ይችላል። በጣም ደስ ይለኛል። እንደው ወደፊትስ እስኪ ምን እንጠብቅ? አሁን አንተ እጅ ከምን እኛ ላይ ፊልም ላይ ብዙ ስራዎች እየሰራን ነው። ወደ ፊልም ወደ ስኮርም እየገባው ስለሆነ ከሳውንድ ትራክን በዘለለ ሙቪ ስኮሮችን እየሰራው ነው። በራሴ በሙዚቃውም ያው ሲንግሎች ይኖራል፣ አንድ ሲንግል ይኖራል። እዛ አልበም ጨርሰናልና ያው ስኬጁሉ ባለቀልን ሰዓት እንለቃለን ብለን እንጠብቃለን። በጉት ነው የምንጠብቀው። በድጋሚ ስላገኘሁ ደስ ብሎኛል። አመሰግናለሁ። እሺ ቴንክ ዩ። አምሮባችኋል። በቅድሚያ አመሰግናለሁ። እንዴት አገኛችሁት 11ኛ ጉማ? አሪፍ በጣም ቆንጆ ነበር። ደስ ይላል። ምን ለየት ያለ ነገር አገኘሽበት? እስኪ አለባበስ ከአንቺ ጀምሮ። እኔ እንደውም ቤስት አለው ቀኑ እየተቀየረ ስለነበረ ምን ሳይሆን ሌሎቹ በጣም ደስ ይላል። እንግዲህ ተስፋ የተጣለባት እጩ ላይም ደግሞ እስኪ ምን ተሰማሽ ስለሱ? ሁላችንም ተስፋ አድርገን ነበር። በጣም በረዳት ተዋናይ ነው እና ሁላችንም ተስፋ አድርገን ነበረ፣ ግን አልሆነም። ግን ማርቲ ስለሆነ የወሰደችው ደግሞ ደስ ብሎኛል። ማርቲ ስለሆነ የወሰደችው ደስ ብሎኛል። ፊልማችንም ስለወሰደ ደግሞ ደስ ብሎኛል። ስፔሻሊ በጣም በጽሁፍና በዳይሬክቲንግ ከዚህ በኋላም እንግዲህ ብዙ ስራዎች ይቀጥላሉ። ብዙ እጩነት ላይ እንጠብቃለንና እጅ ከምን አለ? ከዚህ በኋላ ምን አይነት ስራዎች አሉ? አንቺ ጋር ምን አይነት ስራዎች አሉ? ሚስጥር ነው። ኧረ ተውኝ ነገር ሚስጥር ነው። እኩል ሚስጥር ነው ማለታቸው እንጠብቃለን። ይሄንን በጉጉት እግዚአብሔር እንጠብቃለን። እንደዚህ አይነት ሽልማቶች ደግሞ እስኪ ለኪነ ጥበብ ባለሙያዎች ምን አይነት ድጋፍ አላቸው? በምን ይጠቅማሉ ብላችሁ ታስባላችሁ? አሁን እኔ ከካሜራ ጀርባ ነኝ። በጣም ያበረታታል፣ ለነገ ተስፋ የሚሰጥ ነው። ስለዚህ እንደዚህ አይነት ፕሮግራሞች ቢቀጥሉ ቢበዙ ጥሩ ነው ብዬ አስባለሁ። እውነት ነው። ስላገኛችሁ በድጋሚ ደስ ብሎኛል። አመሰግናለሁ። ቃልዬ በጣም ውብ ሆነሻል። በጣም ነው የምታምሪው። እግዚአብሔር ያክብርልኝ። እንኳን ደስ ያለሽ። አንቺ በጣም ደስ ብሎኛል። በጣም ደስ ብሎኛል። ምን ተሰማሽ እስኪ? እግዚአብሔር ይመስገን በጣም ደስ ብሎኛል። ስለ ስራ የተወሰነ ነገር በምን ያክል መንገድ ነበር ያለፋችሁት? ብዙ ማብራራቶች ናቸው ያሉት፣ ግን በሁሉም መንገድ እግዚአብሔር ይመስገን። ለክሩ እስኪ ምን መልእክት አለሽ? አመሰግናለሁ ስላከበራችሁኝ። እግዚአብሔር ያክብራችሁ።
አዎ በጉጉት ነው እንግዲህ አንቺ ስራዎች ምን ጠብቀውና ወደፊት ደግሞ ምን እንጠብቅ እንደዚህ ከእግዚአብሔር ጋር የተሻሉ ስራዎች እንጠብቃለን። ጉማው እንግዲህ ታገኘሽ 11ኛውን ጉማ በጣም ደስ የሚለው እንደተለመደው ውብ ነበረ። እግዚአብሔር ያክብራቸው እነሱ። ስለዚህ ብዙ ስራዎችን እንጠብቅ ማለት ነው። አዎ በመጨረሻ ማለት የምትፈልጊው ማስተላለፍ የምትፈልጊው ማመስገን የምትፈልጊው አካል ካለ ደግሞ እግዚአብሔር ይመስገን። እሺ አመሰግናለሁ። እንኳን ደስ ያለሽ በድጋሚ እግዚአብሔር ያክብርልኝ። ተመልካቾቻችን የዛሬ የምናለሽ አዲስ ፕሮግራማችን የተከታተላችሁን ይመስል ነበረ። 11ኛው ጉማ አዋርድስ እንግዲህ በአድዋ ድል መታሰቢያ ሙዚየም እንዲህ ድምቅ ብሎ አልፏል። እስካሁን ድረስ ደግሞ ቆይታችሁን ከኔ ጋር አድርጋችሁ ተከታተሉኝ ስለነበረ እጅግ አድርጌ አመሰግናለሁ። እንዲህ ደግሞ ያሳመረችኝ ድሪም ዲኮር ኤንድ ድሬስ ናት። ድሪም ዲኮር ራህመታ ሁለተኛ ፎቅ ላይ ትገኛላችሁ። ሄዳችሁ እንደኔ እመሩላለሁ። ምናለሽ አዲስ በዚህ ተጠናቀቀ። ቻው ቻው። ተመልካቾቻችን እንግዲህ ጉማ እንደዚህ ሽብርቅ ብለን እንድንመጣ ያደረገን ደግሞ ሃፒ ዌዲንግ ካር ሬንታል ነው። ለማንኛውም ለሰርግ፣ ለምርቃት፣ ለፈለጋችሁት ፕሮግራም እናንተም በእነዚህ መኪኖች ፕሮግራማችሁን ማድመቅ ትችላላችሁ።